ፍላወርስ በ50 ዓመቷ በ60 ዓመቷ አረገዝኩኝ የማትሳደበው ስድብ የለ። ጨምላቃ ጨምላቃ የወረደ ስድብ አላ። እንደዛ አይነት ሰው ሲሳደብ ሰምቼ አላውቅም በህይወት ይብሉ። የወረደች በቃ የዘቀጠች አላ። አሁን ደግሞ ሳምንት ሁሉ እንደዚህ አድርገህ ኦኬ። ምን ያለች ደግሞ አንተ ሰጥተኸው ነበር ወይ? አልሰጠሁትም። ምን ምክንያቱም ከኔ አይጠብቅማ። እሳት የሆኑ ጊፍተሮች አሉት። እከርምብሻለሁ ገና የአንቺ ልጅና እኔ እኩል ለሚያችን ማርያምን ግን እንደ ልጅ አይደለሽ ባንቺ ማርያምን ጓል መብራት አንተ ዓባይ እግሪ ስነ ስርዓት ገርክ ከፍል ኦኬ። አይትነካኸ በቃ አይትነካኸ እንወላልቲ አይትንክድ ኦኬ። ካብዚ ንላዕሊ ክኽድልካ አይደለም። ኢነርጂ አይውድእኒ ንሓደ ሰብ ሓደ 15 ደቂቃ 10 ደቂቃ ይክእል ካብኡ ንላዕሊ ብዙሕ ክብረ ስለ ዝኾነ አለስኩት ሜርሲ ናይ አመሰግናለሁ ብሮ። አንተ ይቺ ልጅ ትገባች? አዎ ላይክ ዝም እያልክ ብሄድ ቁጥር ምን አለ ምስል ትናቃለህ። ማርያም መልስ መስጠት አይፈልግም ሰው እንትን ስለሆነ ስለምትባል አንዳንድ ጊዜ ግን ያስፈልጋል። እንዴት ማስገባት አለብን? ኦኬ የድሮ ስትሳደብ የነበረው እንትን አሳያቸዋለሁ። ማርያምን ህዝብ እንደ ህዝብ ስትሳደብ የነበረው የመቀሌን ይሁን ከሽሬ ይሁን የአክሱም ህዝብን አንድ አሌክስ ሲሳደብ ብለሽ አታ አንድ መሪን መስደብ የእንትን ያበረው። አዎ አንተ እዚህ ያለህ ደግሞ ቆይ ልንገርህ። ቆይ ሰው ለእናት ጋይዝ ለእናት ሀገር 71,500 ምናምን ዶላር እሱ 500 ምናምን ዶላር ምንም ችግር የለውም። የሳምንት ደሞዝ ነው። የሳምንትም አይደለም የግማሽ ሳምንት ነው። እና ለእናት ሀገር ክፈል እየተባልክ ነው። ህዝብ ሆይ የኢትዮጵያ ዜግነት ያለ እየተባለ ነው። ኦፍኮርስ ዜግነታችን ኢትዮጵያ ግን መውሰድ ትችላለህ። ሶሪ አምናት ኢትዮጵያ አይደለሁም እኔ ስዊዘርላንዳዊ ነኝ። ሀገር እናት ለልጇ ታበላለች እንጂ እናት ለልጇ ብድር አትጠይቅም። እናት ለልጇ ነች የምታበድረው የምትሰጠው። ከመጀመሩ ነው ልጅ ለእናቱ ብር የሚሰጠው። ኦኬ ታይቶ ራስ ፈቃደኝነት ካልሆነ እንጂ ሰው አም ፍሮም ስዊዘርላንድ ጋይስ የኢትዮጵያ እንትን ካለ ዜግነት እንወስዳለን ካላችሁ ደግሞ ጄኔቫ ላይ የኢትዮጵያ ኤምባሲ አለ። ዜግነት ውሰደው። ትላንትና በድሮን አምጥተህ ያስጨፈጨፍ ከእነሱም ዕዳ ልትከፍልበት ነው። ነገ ደግሞ የሌላውን ብሔር ብሔረሰብ ለማስጨፍጨፍ ዛሬ ደግሞ የአማራን ሕዝብ እየጨፈጨፍክለት ያለውን ድሮን እሱን ለመክፈል ነው። ነገ ደግሞ ሌላውን ብሔረሰብ ለመጨፍጨፍ ነው። እኔ ለአንተ ብር አዋጥቼ የምሰጠው ድሮን መግዣ ነገር አትበላ። ዜት የለችም ግን
አልመጣችም፣ አልገፈተችም። ቤት እከፍላለሁ ካልክ ክፈል። እኔ አትክፈል ምናምን አለ። ግን አልከፍል። ትላንትና ህዝቡ የተጨፈጨፈበት ድሮን በድር መክፈያ ነው የሚሰጠው። ኢትዮጵያዊ አይደለሁም እኛ ልቀር። አረ ግን ዜግነታቸውን ውሰዱ በሉት እንዴ! ዜግነታቸው የቱ እዛው ይጠብቀናል። ዜግነት የት እንዳይሄድብን ነው ነገ፣ እዛው ይጠብቀናል። አራች ሴትዮን ጦርልኝ በማርያም እኔ አልከፍልም። እንዴ ምንም ሊከፍል ሰው አለ? እኔ አላምንም። የሚከፍል ካለ ደግሞ በቀደም ምን እያለው ነበር? ደግሞ እንከፍላለን ተጠራቸው ላይ ላይ ይገቡ እና ቋጣ ምናምን ይባላል። በቃ እንደታመመ ሰው ግር ምን ያለ ኢትዮጵያን የሰርግ ቤት አምስሎ ከ1 ሜትር ወደ 1 ሜትር 10-15 ዲም ላይት ከሚተክል ብድሯን አይከፍልም። ደንዳና ኩሩ አረ ምስኪን ህዝብ የሚያሳዝን ማርያም ተርቦ እያለ ልብስ ምግብ እንዳያበላ ሀገሪቷን እንዳለ በእንትን በዲም ላይ ታስቦ ለትዳር የቀረበ ሴት መስል አንተች ዜድ ሄደች። ሙዚቃ ክፈቱ ልሚ ሙዚቃ እኮ ሙሉ ሙዚቃ ላይ ነው እንጂ ሙዚቃ እኮ አለኝ እዚህ። ሊቢያ ላይ ጋይስ፣ ሊቢያ ላይ ህይወት ነበር እኮ ግን ማርያም ላይፍ ነበር እዛ ታውቃላችሁ፣ በጣም ላይፍ ነበር። ወይዛ ጉማዬ እናቴ አይለውም አበማራ ዜድት ሊቢያም ነበርክ አባት። እኔ ያላየሁት መከራ አለ እንዴ? በዚህ መንግስት እዚህ ይሄ ያላየሁት መከራ አለ እኔ ያደበደበኝ መንግስት አለን በሄድኩበት ሀገር። ለሌላ ቀን እስክንተው ሌላ ጊዜ በደንብ በሰፊው አድርገን እነግራቸዋለን። በደንብ አድርገን ቁጭ አስጠርቄ እነግራቸው በደንብ። አሁን ለዚህ መንግስት ብር አውጥቼ የምሰጠው አይ ኧረ ዜዶ የምትመጪ ከሆነ ምጪ። አመሰግናለሁ። አማርኛ ዩቱብ ላይ ያ በደንብ አድርገን ዩቱብ ላይ እኔና መሲ ጠያቂ ሆና እኔ ደግሞ ተጠያቂ ዩቱብ ላይ በደንብ አድርገን ትንላለን። እንዴት ሆናለ ዜድ ሌላ ቤት ገዝት ናት። ዩቱብ ከዓብዩ ብኡ ላይፍ እቶ አንተ ወገን ዩቱብ እኔ ብዙ እንትን እኮ የለኝም፣ ግን አንዳንድ ብጉር ምናምን አለ። የሀበሻን ፊልም ታውቁታላችሁ? የአዲስ አበባ ቆርቆንች ነው የሚመስለው ፊታችን፣ እንደዛ ነው ያበጠ የጉረበጠ ነው። አሁን ይህን ፊት እንዴት አድርገው ዩቱብ ላይ የምትወጣው? ይህን ፊት ይዘን እንዴት አድርገን ነው ዩቱብ ላይ የምንወጣው? ስንወጥ አፈር ብለን አፈር ልሰን አፈር ግጠና አደግነው እኛ። ብጉርና ብጉር ነው ፊታችን። ይህ ትንሽ አይታይም እንጂ እንዲቀረብ ስትል እኮ ትታያለህ።
ቀረብ ሲል እኮ ይታያል። እዩ ፊት ሁላ እንደተደበደበች ነው። እና ይህን ፊት ይዤ ነው ምናምን አቀናብሬ ምናምን ባይሆን ያ አይ ነው ብላክ ትንሽ አቀናብረ ምናምን ወይኔ መሲን ጥሩልኝ፣ መሲ ጥሩልኝ። ኦኬ ብጉር ነው ብጉር፣ ትንሽ ብጉር አለኝ እዚህ ብዙ ብጉርም የለኝም። ትንሽ ብጉር ሜሲን ጥሯት። ሸራተኛ የሆነ ፊት ባይዶ አብዛኛው ፎቶዎች ፌስቡክ ላይ ማለት ነው ያለ እንትን ነው የምነሳቸው፣ ያለ ሜካፕ። ያበጠ የጎረበጠ አሁን ዜድ ወይ መሲን ወይ ዜድ መሲ አለች መሲ ብርጅስቶን አለች። ያየዋት እኮ ነው ወጣቻው እንጂ ነበረች ማርያም። የለችም። ዜድን በምን ላስገባትና ወገን እንዴ? How are you doing, my darling? Where are you from? Looking so handsome. Where are you from? Oh, thank you so much. I'm from North America. No, bro, no, North Ethiopia. Where? I'm from Ethiopia. You look like Ethiopian or Somalian. You guys look almost the same. So you Ethiopian. I feel like I'm so beautiful for you that you are suffocating right now. You can't even tell me you're from Ethiopia. I love your smile. Your smile is so beautiful. Thank you so much. So, how good is your geography? Because I want you to guess where I'm from. I'm going to tell you where I'm from, but I want you to first guess. But what is the richest country in Africa? The rich? The richest country in Africa. Oh, the rich? The richest rich country in Africa. I don't know. Really, I don't know. Don't know? Okay. So I'll give you another clue. Where is Nelson Mandela from? Nelson Mandela. He's an African icon. You're reading the comment. You're cheating. Right. Why are you reading the comment? South Africa? Yes! Oh, I am a South African, baby. I'm a proudly South African. Yeah, okay. So we love you, South African people. I know, because there's a lot of Ethiopians and they own houses, they own apartments, they got businesses. And as South Africans, we support them, you know. We actually pay rents. We live in apartments where we pay rent from Ethiopians, but it's our country. And I tell you, they are selling a lot of things. And I think on business, you guys are so good. But let me tell you, your skin right now is skinning. Your smile is another thing. You know, I think like your pictures are everything, you know? You have a girlfriend? You married, Duena. So, are you a Christian? I even see that. You're a Christian? Yeah, I'm Christian. Me too. I'm not married, but I have a boyfriend. But I did not marry, but I have a girlfriend. You have a girlfriend. Why you have a ring on your finger? So that's a gift from my mother. Oh, okay, baby. You can have 2 girlfriends. No problem. Okay, so I have a boyfriend, but he haven't paid anything, so I can go on dates. There's plenty of fish in the sea. So if you wanna claim me, you should claim me. If you're not claiming me, it means good see other boys can come and claim me, honey. And my tradition, I'm a Zulu woman. So in the Zulu tradition, a man can have 5 wives. So you have girlfriend is the first one. I don't mean I'm gonna be the second one, but you're not married. So I can be the first one and outrun the first one. So